እንኳን ለኃያሉና ለገናናው መልአክ ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም በጤና በፍቅር አደረሳችሁ አደረሰን። ይህንን ቻናል ላይክ፣ ሰብስክራይብ በማድረግ ጀምሩ። ድርሳነ ገብርኤል ዘወርሃ ሐምሌ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ አምነን በአገዛዝና በቅድምና አንድ የሚሆን ከመታሰቡ አስቀድሞ ሁሉን መርምሮ የሚያውቅ በየዓመቱ ክረምትን የሚያዝ ሰማይን በደመና የሚሸፍን ምድርንም በልምላሜ የሚሸፍናት የባሕርንም ውሃ በፍኙ የሚለካት የብስን በስንዝሩ የሚለካት ለእርሱ እጅ መንሻ ይገባል። ለእኛም ከእርሱ ደህንነትን መለመን ይገባናል። በሰማይ የሚኖሩ የሰራዊት አለቃ የሚሆን የቅዱስ ገብርኤል ታምር ይህ ነው። በሐምሌ 19 ቀን የሚነገር የአምላኩ ኃይል በአገልጋዩ ላይ ይኑር ለዘላለሙ አሜን። ሹም እለእስክንድሮስ ጭፍሮቹን እንዲህ ብሎ አዘዛቸው። ይህን የብረት ጋን አምጡልኝ፣ በውስጡም ሰም፣ ጨው፣ ባሩድ፣ ሙጫ፣ የዶሮ ማር፣ እርሳስ፣ ብረትን ቅንጭብ፣ ቁልቋል ጨምሩበት። ጭፍሮቹም ያዘዛቸውን ፈጽመው መጥተው ያዘዝከንን ሁሉ ጨመርንበት፣ ነዶ ፈልቷል አሉት። ድምፁም እንደ ነጎድጓድ ይሰማል፣ ወላፈኑም እንደ ፀሐይ ያንጸባርቃል። የፍላቱም ኃይል 14 ክንድ ያህል እየዘለለ ይወጣል። በውስጡ የሚጣሉትን ሰዎች እዘዝ። ያን ጊዜ ሕፃን ቂርቆስንና እናቱ ኢየሉጣን ይዘው ከእስር ቤት አወጧቸው። በክርስቶስ ስም ስላመኑ በእስር ቤት አግተው አስሯቸው ነበርና ፍላቱ ወደ ላይ በሚዘል በብረት ጋን ውስጥ ለመጨመር ሲወስዷቸው በዚያን ጊዜም 1000 ሰዎች እንዲወጡና በፈላው የብረት ጋን ውስጥ የቅዱሳንን አሟሟት እንዲያዩ ሹም አዘዘ። ቅድስት ኢየሉጣም የፍላቱን ግርማ ባየች ጊዜ ተሸበረች። ተጠብቆላት ያለውንም ዋጋ ትታ ልትክድ ፈለገች። ቅዱስ ቂርቆስም ይህንም ባወቀ ጊዜ እናቴ ሆይ ከብረት ጋን ግርማ የተነሳ አትፍሪ፣ ድንጋጼም አይደርብሽ አላት። ነገር ግን አናንያን፣ አዛርያን፣ ሚሳኤልንም እግዚአብሔር ከእቶን እሳት እንዳወጣቸው ወቂ፣ እኛንም ከዚህ ብረት ጋን ውስጥ ሊያድነን ይቻላል። እናት ሆይ ከሚያልፈው ከዚህ ዓለም ጭንቅ ልታመልጪ በማያልፈው በዘላለም እሳት ልትቀጭ ትሻለሽን? እናት ሆይ ይህን አትሽ፣ ይቅርብሽ። አሁን እግዚአብሔር በመካከላችን አለና ይረዳናል። ሶስናን ከኃጢአተኞች እጅ ያዳናት እኛንም ከብረት ጋን ያድነናል። ዳንኤልን ከአናብስቶች አፍ ያዳነ እርሱ ያድነናል። እግዚአብሔር ከዚህ ብረት ጋን ውስጥ ግዳጃችንን ልንፈጽም ፈቅዶልን እንደሆነ የኢዮብን ነጻነት ትዕግስትን ልናገኝ ይገባናል። እርሱ ልጆቹንና ሚስቱን ያገኘውን ገንዘብ ሁሉ አጥቶ በመጨረሻው ሰውነቱን አጥቶ ነበርና ምንም የቀረበለት አልነበረምና እግዚአብሔርን አመሰግነዋለሁ ከማለት በቀር ያለው ነገር የለም። እግዚአብሔር ሰጠ፣ እግዚአብሔር ወሰደው አለ። እግዚአብሔር እንደወደደ ሆነ። የእግዚአብሔር ስሙ ለዘላለም ይመስገን አለ። እኛም ይህንን መከራ ልንታገስና የተጠበቀልን ልንከተል ይገባናል። በዚህ ምክር እናቱን ለማጽናናት አልቻለም። ከዚህ በኋላ ቂርቆስ ዓይኖቹን ወደ ሰማይ አቅንቶ ተመለከተ። እግዚአብሔር ሆይ ይህችን ባሪያህን ከሰጠህን ከርስት የምትለያት ከሆነ ከጻፍከኝ ከሕይወት መጽሐፍ እኔን ፋቀኝ አለ። አቤቱ ይህንን ነገር ልታደርግ አይገባህም። አቤቱ እርሻውን ልታቃጥል ፍሬውን ልትባርክ ትወዳለህን? አቤቱ እንጨቱን ቁረጡና አንድዱት፣ ቅጠሉን ጠብቁ ብለህ ልታዝ አይገባህምን? እንጨቱንም ቅጠሉንም ጠብቁ ብለህ እዘዝ እንጂ። ይህ አይገባህም። ያመኑብህ ሁሉ ይህንን ያይ ዘንድ ማዳን የሚችል አምላክ ኑሯቸው ቢሆን ከዚህ እሳት ባልሸሹም ነበር ብሎ እንዳይጠራጠር፣ ዲያብሎስ ከባለ ሥልጣኑ ይልቅ እኔ በረታሁ ቅዱሳኑንም ድል ነሷቸው ብሎ እንዳይመካ ይህንን ጸለየ። ከመንጋውም አንድ በግ ቀማሁ እንዳይል አቤቱ የኃይል መንፈስ ለእናቴ ስጣት አበርታት። በዚህም ጊዜ ዲያብሎስ ከእሷ ሸሽቶ ሄደ። ከዚህ በኋላ ቅድስት እናቱ እንዲህ አለች፣ በመንግሥተ ሰማያት አባት የሆንከኝ ልጄ ሆይ
ጌታ ኃይል ሰጠኝ፣ የሚጠብቀንን ገድላችንን እንፈጽምና ድል እንንሳ አለችው። የብረት ጋኑን ሲነድ ሳየው በምንጭ ላይ በስቶ እንደሚወርድ ጠል ሆኖ አየዋለሁና። ቅዱሳንም ይህንን ሲነጋገሩ አንስተው ከብረት ጋኑ ውስጥ ጨመሯቸው። በውስጡም አንገትን የሚቆለምም፣ ልብን የሚያጣምም፣ ሆድን የሚሰነጥቅ፣ ስርንም የሚበጥስ መሳሪያ አለበት። ከዚህ በኋላ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወረደና የብረት ጋኑን እሳት አጠፋቸው። የብረት ጋኑን እሳት አጠፋው። ከቅዱሳንም አንዱ እንኳን ሳይነካው የብረቱ ጋን ማቃጠሉና መፍላቱ ጸጥ አለ። አሁንም ወንድሞቻችን በጭንቀታቸው ጊዜ ከሰማዕታትና ከጻድቃን ወገን እንዳይለይ እወቁ። ገድላቸውን እስኪፈጽሙ ድረስ እግዚአብሔር ኃጢአታቸውን ይቅር ይላቸው ዘንድ ለኃጥአንም ወደ እግዚአብሔር ይጸልይላቸዋል። እኛንም በየወሩ በየበዓሉ ያከበርን ይህንን መልአክ ቅዱስ ገብርኤልን አማላጅ ወዳጅ እናድርገው። በዚህም ወዲያውኑ ሊረዳን ይቻላል። በረከቱ አገልጋዩን ይጠብቀው ለዘላለሙ አሜን። ሹም ለእስክንድሮስ 14 የተሳሉና የተጋሉ ብረቶች ያመጡ ዘንድ ዳግመኛ አዘዘ። 7ቱን በእናቱ አካል 7ቱን በእሱ አካል ውስጥ ይተክሉት ዘንድ ከዚህም 2ቱን በጆሮዎቹ 2ቱን በዓይኖቹ 2ቱን በአፍንጮቹ 1ዱን በልቡ ይተክሉ ዘንድ ያን ጊዜም ሊቀ መላእክት ቅዱስ ገብርኤል ከሰማይ ወረደና እሳቱን አጠፋው። እሳቱም እንደ በረዶ ቀዘቀዘ። ዳግመኛም የሕፃኑን ራስ ከቆዳው ገፈፈው፣ በእሳት ውስጥ ይጨምሩ ዘንድ ሹሙ አዘዘ። ዳግመኛም መልአኩ መጥቶ ይህንን መከራ ከእርሱ አራቀ። ዳግመኛም በመቃን ውስጥ ጨመረው፣ በገመድ እንዲሰቅሉ ታዘዘ። ከዚህም መልአኩ አዳነው። ልመናው አገልጋዩን ይጠብቀው ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ታምር ይህ ነው። ልመናው አገልጋዩ ጋር ይኑር ለዘላለሙ አሜን። ሕዝቡ ይህንን በሰሙ ጊዜ እግዚአብሔርን አመሰገኑት፣ ቅዱስ ገብርኤልንም አመሰገኑት። ከዚህም በኋላ ምሰሶዎቹ አቆሙ፣ በቤተ ክርስቲያኑም ውስጥ አኖሯቸው። ዳግመኛም ሰይጣን ከሽማግሌ መነኩሴ አምሳል ተመስሎ ታየ። ዕድሜውም 100 ዘመን ያህል የደረሰ መስሎ ታየ። መጥቶም ወደ ሰራተኞቹ አናጢዎች አጠገብ ቀርቦ የዚህ ቦታ ኃላፊ ማን ነው ብሎ ጠየቃቸው። እነሱም አዎር ይባላል ኃላፊው አሉት። ተነስቶ ወደሱ ሄደ። በጎዳናው ሲገሰግስ አገኘው። ከሱ ጋር ይሄድ ጀመር። በአንድነትም ሲሄዱ ሳለ ሰይጣን ከምድር ላይ በግንባሩ ወደቀ። ያረጀ ሽማግሌ ነው ይሉት ዘንድ በልቡ አስቦ ወደ አውርም በቀረበ ጊዜ እንዲህ አለው፣ ልጄ ሆይ ሽምግልናዬን የአፍለኛነቴንም ዘመን ማለፉን ተመልከት። ዓይኖቼም ፈዘዋል፣ ጉልበቴም ደክሟል። የቤተ ክርስቲያኑም ሥራ ከሚሰሩ ከእኒህ ሠራተኞች ጋር ቀላቅለኝ አለው። አውርም ለእሱ እጅግ አዘነ። አንተስ ከዚህ ተቀመጥ፣ እኔ ረዳሃለሁ፣ የምትሻውንም ሁሉ አላሳጣህም አለው። ሽማግሌውም የመሰለው ያ ሰይጣን ግን አውር እንዲህ አለው፣ ልጄ ሆይ በከንቱ ሥራ ፈት ሁኜ ልቀመጥ አልችልም፣ አይገባኝም። እኔስ እግዚአብሔር እንዳይፈርድብኝ ሥራ እየሠራው እበላለሁ። አንተ አሁን መድከሜን ታያለ። ለእግዚአብሔር መግዛት አንድ ቀን እንኳን አላቋርጥም። በትጋት ደክሜ የሠራሁ ድሆችንም ጦማዳሪዎችንም እመግባቸዋለሁ፣ የተረፋቸውንም እኔ እመገባለሁ። መነኩሴ ለራሱ የበለጠ ዕድል ሊፈልግ አይገባውም። በውጭ ጣፋጭ በውስጡም ግን ክዳትን የተመላ ትርታ ከሆነ ከቃሉ አነጋገር የተነሳ ሕዝቡ አደነቁት። አውርንም የሚለውን መልሶ ጠየቀ። አውርም ሰይጣኑም በቤተ ክርስቲያን ማድጋ ውሃ ምላ አለው። ሰይጣኑም በማድጋ ውሃ ይመላ ጀመር። ውሃውንም ተሸክሞ ሲሄድ ከቤተ ክርስቲያኑ በር አጠገብ በደረሰ ጊዜ ማድጋውን ጥሎ ይሰብርና ውሃውንም ያፈሳል። ራሱም እንዲህ ይላል፣ ከባህሩ ላይ ማድጋውን የሰበርሁት እንደሆነ ሸክማቸው የቀለለ ወደል ጋዞች ባዷቸውን ይሄዳሉ። የውሃውም ምንጭ ትንሽ ነው፣ ከገዳሙ ብዙ ሩቅ ነው። እነዚህ እንስሳዎች ውሃ ከመሸከም የተነሳ ኃይላቸውን አደክማለሁ፣ ወዲያውም ወዲህ እንዲራወጡ አደርጋለሁ። እንዲህም የውሃ ፍሳሽ ይደርቃል። ከዚህ ቀጥሎ የቤተ ክርስቲያን የግንብ ሥራ እንዲቋረጥ አደርጋለሁ። ውሃ ካልተገኘ ይህ ቦታ በምን ይሰራል አለ። እንዳሰበውም አደረገ። ሰራተኞቹና ኩሌዎችም ሁሉም በሱ ላይ አንጎራጎሩ።
ውሃም እንዳይሞላ ከለከሉት። ስለ ውሃውም ፈንታ ለአናጢዎች ድንጋይ እንዲያቀብሉት አደረጉት። ይገላቸው ዘንድ በሰራተኞቹ በራሳቸው ላይ ድንጋይ ይጥልባቸው ጀመር። ዳግመኛም 2 ኃይለኞች ጎልማሶች ሲሸከሙት የማይችሉት እጅግ ከባድ የሆነ ትልቅ ድንጋይ አንስቶ ከሰራተኞቹ በአንዱ ራስ ላይ ጣለውና ገደለው። ያን ድንጋይ ሰው ከገደለ በኋላ የተገላበጠ ሲወርድ 2 ሌሎች ወንዶች አቆሰለ። ያም ሰይጣን ከክፉ ስራው ሰው እንደሞተ ባየ ጊዜ ያን ጊዜ ሽማግሌ ሰው መስሎ የነበረው ሰይጣን አሰምቶ ጮኸ። ከዚህም ቦታ ግፍ መስራት፣ መቀማት፣ ነፍስ መግደል አለ። ዛሬስ የቤተ ክርስቲያኑ ሥራ መተው በተሻላችሁ ነበር። ከቶ የእግዚአብሔር ፍጥረት ከሚጠፋ የቤተ ክርስቲያን ሥራው ቢቀር ይሻላል። ይህንንም እንዲህ እያለ ሲናገር የንጉሡ ጭፍራ ሹም መጣ። ብዙ ሰራዊትም አስከትሏል። ሽማግሌ መስሎ የታየው ሰይጣን ፈጥኖ ሄደና በሹሙ ፊት እንዲህ እያለ ሰገደ። ከንጉሡ በታች ገዥ አንተ ነህና ጌታዬ ለምንሃለው፣ ዛሬ በዚህ የተደረገውን ግፍና የሰው ነፍስ መግደል ትመረምርና ትገልጥ ዘንድ ለምንሃለው። ሰራተኞቹና አናጢዎች በአንድ ደካማ ሰው ላይ ባድማ ተነስተው በታላቅ ድንጋይ ገደሉት። ሬሳ በዚህ ወድቋል አለ። የእግዚአብሔር ንጉሶችንና መኳንንትን በምድር ላይ አስነስቷል። በግፍና በመግደል ከሚቀሟቸው በፍትህና በርትዕ ድህኖችን ይጠብቁ ዘንድ ሹም ጌታዬ ሆይ እነግርሃለሁ። እኒህ ሰዎች ቤተ ክርስቲያን እንዲሰሩ የምትፈቅድና የምታሰናብታቸው ከሆነ እንጂ ብዙ ሰዎች ያልቃሉ። ያን ጊዜም ሹሙ የሞተውን ሰው ሬሳ ለማየት ከሰይጣን ጋር ሄደ። ሬሳውን ባየ ጊዜ ወደ ንጉሡ ወስደው ዘንድ አውርን ያዘው። የደብሩን ማህበር ተነስተው ሹሙን ስለሱ ማለዱት። ከእሳቸው ዘንድ ጥቂት ይሰነብቱ ዘንድ አውርም ከእርሱ ዘንድ ሆኖ ብዙ ይተክዝ ወደ እግዚአብሔርም ይለምን ነበር። ከዚህም ከክፉ መከራ ያድነው ዘንድ በዚህም አይነት ጭንቅ ሳለ ሊቀ መላእክት ቅዱስ ገብርኤል ተገለጠለት። እግዚአብሔር የመረጠህ አውር ሆይ ደስ ይበልህ አለው። ስለዚህ ሥራ አትዘን፣ ነፍስህንም አታበሳማት። ያንን ሽማግሌ ፈጥነህ ሂድ፣ ያዘው፣ ያን ጊዜ ማን እንደሆነ ታውቃለህ አለው። ሊቀ መላእክት ቅዱስ ገብርኤልም ሰይጣኑን አስሮ እንዲቀጣው ለአውር ሰጠው። በመቅደስ መካከል እንዲሰቅለውና በመግረፍ በማሰቃየት እንዲቀጣ። ሰይጣንም በቀድሞ ዘመን መጥቼ የነገርሁህ እኔ ነኝ እያለ ጮኸ። 3ቱም ሰዎች ያቆሰልኋቸው እኔ ነኝ ብሎ አውርን ይለምንለት ዘንድ ወደ ሹሙ ጮኸ። ከእስራቱ ይፈታው ዘንድ በታላቅ ውርደትም ይሄድ ዘንድ አውር ሰይጣንም ፈታው። እነዛን ሙታን ሊቀ መላእክት ቅዱስ ገብርኤልም ልመና የእግዚአብሔር ቸርነት ደገፈቻቸው። ያሹም ዘንድ አውርን በኔቅሎን ገዳም ከመቀመጥ አላራቀውም። የሊቀ መላእክት ገብርኤልም ቤተ ክርስቲያን ሥራ እስኪፈጽም ከወሩ ከ27ኛው ቀን ፍጹም ጌጥ ባለው መልክ አስጌጠው። አውርም አመሰገነ፣ ደስታ በዛለት። በዛች ቀን እግዚአብሔርን አመሰገነ። በዚህም ሌሊት በምኝታው ላይ ቀኝ በላዩ ላይ ብርሃን በራለት። ያን ጊዜም ሊቀ መላእክት ቅዱስ ገብርኤል ደስ የሚያሰኝ ፊት በብሩህ መልክ ታየው። ዳግመኛም የእግዚአብሔር የሚወድህ አውር ሆይ ሰላም ለአንተ ይሁን አለው። ይህን አሁን እኔ ነግርሃለሁ። በድካምህ ጌጥና መልካም በሆነ እጅ ሥራህ ደስ ብሎኛል። አሁን ስለ አንተ እግዚአብሔርን ለምኜ አበቃው። የሰው እጅ ያልሰራው በክብር ቤት በሰማይ ይሰራልህ ዘንድ ዳግመኛም ስማ ልንገርህ። በገዳም ያለ ይህ ቦታ መልካም ነውና ወደ እሱ የሚመጡ ሰዎች ሁሉ የሚሹትን ያህል ያገኛሉ። አንድስ እንኳን አፍሮ አይመለስም። ድሃም ቢሆን ባለጸጋም ቢሆን ይህ ሁሉ የኔ ፍቃድ ነውና፣ ፍቅር የሌለበት ቦታ ሁሉ እግዚአብሔር በረከት ከሱ ትርቃለች። አውር ሆይ ዳግመኛ እነግርሃለሁ፣ የሚያስጨንቅህ ደዌ ያለባት ሰው ሁሉ ወደዚህ ቦታ ቢመጣ በጌታዬ በኢየሱስ ክርስቶስ ኃይል መፈወስን ሳያገኝ ከዚህ ቦታ ባዶውን አይመለስም። ልመናው አገልጋዩን ጠብቀው ለዘላለሙ አሜን። መቅደስ መስራት የጀመረውን የተራድሃው ገብርኤል ሆይ በብረትና በናስ ሰይጣን እያሰርህ ከሥጋና ከነፍስ ውከት ፈጥነህ ተራዳኝ። ጠላቶቼ እኔ ወዳለሁበት ድንጋይ ቢወረውሩ መሃል ዓይኖቼን ሲገልጡ ድረስ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን ለዘላለሙ አሜን።